ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቅዱስ ፓትርያርኩ በዓለም ሰላም እንዲሰፍን ተግቶ የሚሰራውን የግሪክ ኢንተርፓርላመንታሪ አሰምብሊን ኦርቶዶክስ ልኡካንን በጽፈት ቤታቸው ተቀብለው አነጋገሩ። የልኡካኑ አባላት ለቅዱስነታቸው በግሪክ ቋንቋ አስተርጓሚያቸው አማካኝነት እንዳብራሩት ቅዱስነታቸው ለልኡካኑ ላደረጉላቸው አቀባበል ቅዱስነታቸውን አመስግነዋል። የክርስቲያኖች አማኞች ስብስብ በ1993 ዓ.ም የተመሰረተ ከ25 ሀገራት የተውጣጡ ምክር ቤቶች አባላት የሚካፈሉበት መሆኑን የገለጹት ልኡካኑ በዓለማችን የንብረት መውደም፣ የእኩልነት መጥፋት፣ የሰዎች ደም መፍሰስ በተለይም በክርስቲያኖች ላይ እያየን ነው በማለት ሁላችንም በመተባበር በአንድነት በመቆም አንድ ሰላማዊ ፍቅር የወንድማማችነት ዓለም መፍጠር ይገባል። ለዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህብረቱ ውስጥ አባል ሆና መሳተፍ አለባት ብለዋል። በመጨረሻም ቅዱስነታቸው ባስተላለፉት መልእክት በዓለም ላይ ኦርቶዶክሳዊ ቤተክርስቲያን ለማዳከም የሚጥሩት ብዙዎች በመሆናቸው ይህንን ለመከላከል አንድነታችንን፣ ህብረታችንን ማጠናከር አለብን በማለት አባታዊ መልእክታቸውን አስተላልፈዋል። ማዕከላዊ አሰራርን በተመለከተ የቤተ ክርስቲያንን ተልእኮ ማሳካት እንደሚገባ ተገለጸ። ይህ የተባለው ዝክረ ኒቂያ በሚል መሪ ቃል እየተካሄደ ባለው ዓለም አቀፍ የሊቃውንት ጉባኤ ላይ በቀረበው ጥናታዊ ጽሑፍ ነው። በትናንትናው ዕለት የጀመረው ዓለም አቀፍ ጉባኤ በዛሬው ዕለትም መካሄዱን የቀጠለ ሲሆን በጉባኤው የተለያዩ ጉዳዮች ላይ ውይይት መካሄዱ ተገልጿል። በጉባኤው አርጥኦትን በተመለከተ ጥናታዊ ጽሑፍ የቀረበ ሲሆን ቅድስት ቤተ ክርስቲያንን ሕጸጽ የሌለበት ትምህርቷን ለማስተላለፍ አርጥኦት ላይ ትኩረት በመስጠት ሊሰራ እንደሚገባ ጥናቱን ያቀረቡት መምህር ዳንኤል ሰይፈ ሚካኤል ገልጸዋል። ማዕከላዊና ማዕከላዊ አሰራርን በተመለከተ ጥናት ያቀረቡት ንብረእድ ኤልያስ አብርሃ በበኩላቸው በጥናቱ በርካታ ጉዳዮችን ያነሱ ሲሆን ማዕከላዊ አሰራርን በተመለከተ የቤተ ክርስቲያን ተልእኮ ማሳካት እንደሚገባም አሳስበዋል። ከዚሁ ጋር በተያያዘ ጉባኤ ቤቶችን ወደፊት የሚያራምድ ጥናታዊ ጽሑፍ ቀረበ። ጥናቱ የቀረበው እየተካሄደ ባለው የዝክረ ኒቂያ ጉባኤ ላይ ሲሆን ጥናታዊ ጽሑፉን ያቀረበው ኮሜዲያን እሸቱ መለሰ መሆኑም ተገልጿል። ጥናቱ ጉባኤ ቤቶችን ወደፊት የሚያራምድና ዘመኑን በዋጀ መልኩ ማስቀጠል የሚያስችል ከመሆኑም ባሻገር የቅድስት ቤተ ክርስቲያንን ቀና ትምህርት ለማስተላለፍም ያለው ሚና የጎላ መሆኑም ተገልጿል። በተለያዩ ዘርፎች የጉባኤ ደቀ መዛሙርትን ተወዳዳሪ ለማድረግና የትምህርት ጥራትን ለማሻሻል የሚረዳ መሆኑም ተገልጿል። ጥናቱን ያቀረበው ኮሜዲያን እሸቱ መለሰ የባለቤትነት መብቱን ለቅድስት ቤተ ክርስቲያን መስጠታቸውም ተገልጿል። በደሴ ከተማ የቀድሞ የግቢ ጉባኤ ምሩቃን ጉባኤ ሊካሄድ መሆኑ ተገለጸ። በደሴ ማዕከል በማህበረ ቅዱሳን አማካኝነት በደሴ ከተማ ደብረ መድኃኒት መድኃኔዓለም ሰንበት ትምህርት ቤት አዳራሽ የፊታችን ሚያዝያ 27 2017 ዓ.ም ጉባኤውን ለማካሄድ በዝግጅት ላይ መሆኑን የማዕከሉ ሕዝብ ግንኙነትና ትብብር አገልግሎት ዋና ክፍል ገልጿል። ዋና ክፍሉ በዕለቱ የመጀመሪያ የሆነውን ከ1970ዎቹ ጀምሮ ከተለያዩ ከፍተኛ ትምህርት ተቋማት በተለያዩ ዘርፎች ከግቢ ጉባኤ ተመርቀው በደሴና በአካባቢው የሚገኙ ምዕመናንና ካህናትን የሚያገናኝ ጉባኤ መሆኑም ተገልጿል። በጉባኤው ትምህርተ ወንጌል፣ ማህበራዊ ና መንፈሳዊ ጉባኤዎች፣ የህይወት ተሞክሮ በቀድሞ ምሩቃን የሚቀርብ ሲሆን በስራ ፈጠራና የቀድሞ የምሩቃን ለቤተ ክርስቲያን አገልግሎት ሊኖራቸው ስለሚገባ ሚናም ገለጻና ውይይት እንደሚደረግም ተገልጿል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።